ጠሪቀል መሊክ ላይ እሷን ይዤ እየሄድኩ የገጨኸኝ ሰው ነበርክ? አይተሃል? እሷንም አይተሃል? ጥፋተኛ ትራፊክ ጥራ ስትለኝ አልጠራም ኢቃማ ስላልነበረው ታው ትቼው ማለት ነው። ኢቃማ ስለሌለው ትቼው አልፌያለሁ። አላህ ያን ሁሉ ይቆጥርልኛል፣ ችግር የለውም። ከዛም በኋላ ብሩን ደግሞ የሳውዲ መንግስት ከነ ንብረቴ ነው የወሰደው። በኪሳራ ነው የወጣሁት። ከዛ ታሰርኩ። አመት ከ3 ወር ወጣሁ፣ ወደ ሀገሬ መጣሁ። ምን አጠፋሁ ታዲያ? ምን አደረኩ? ምንም እስከዚህ ድረስ ምንም ጥፋት የለብክም። ጥፋትህ ሀገር ከመጣ በኋላ አንተ ፍልስስ ብለህ የቢሊየነር ዛራ ለቻርሎ ሀቡ ቢሊየነር ተው እርሺ እሱ አለው እኔ በህይወት ዛራ አለች። ይሄው ቁጥሩ ይሄ ይኸውልህ እንደምትለው አይመን ስለሐቅ ዛራ እሱ ልንገር ካንተ ነገር አይመን ይታፕሊስ እየተደማመጠን እኔ እንዳዳመጥኩ ካንተማዳመጥ እኔ ስለሐቅ ስላልኩኝ ልንገርክ ማስመሰል አልወድም እኔ እንደማስመሰል ከሆነ አላህን የሚፈራ ሰው ማለት ነው የሰው ሐቅ ይዞ አይተኛም። አላህን የሚፈራ ሰው የሰው ሐቅ ይዞ 3 አመት ከ6 ወር የራሱን ይወጣሰብረም መጀመሪያ ቪዲዮ ትሰራለህ። አንጀት ካለቀሱም ባይገድም ቪዲዮ ትሰራና አንዲት ፋጡማ ምትባል ሐቅ አለብኝ ሳውዲ ላይ ታማ የነበረች እህት ሐቅ አለብኝ እና ባካችሁ የት እንዳለች የምታውቁ አገናኙኝ ይባላል። ብታጣ ግን ይሄ ላንቺ ነው የመጣው። ለኔ ይሄ ሐሳብ ለምሳሌ ላንቺ ስለመጣ ለኔ ስላልመጣ እኔ ትክክል ማለት አይደለሁም፣ አንቺ ትክክልሽ ማለትም አይደለም። ጠይባ አንድ ሁለተኛ ዛህራ አለች አይደል? ኦኬ ከኔ ጋር አታውራ አይደለም። ስሜ ጠይባ አልወደውም። ጠይባ ምንድነው የሰገጤ ስም? ሀቢባ ነው ስሜ። እሺ ሀቢባ ዛህራ አለች አይደል? እኔ አለሁ አብለ ቆይ ባለቤቴ አለች። እኔን አታውራ ዛህራ፣ ችግር የለም። ለሂክማ ብዙ ሰዎች አሁን ለምሳሌ እኔን ሳያገኙ ሲቀሩ ሂክማን ባለቤቴ አይማን እንደዚህ ጉዳይ አለ ብሎ ይነግሯታል። እሷ ነገሮች ለምን አታደርስም ነበር? አይደለም ለምን ስልካችሁ ዘቢባ ማናት ዛሃራ ብትሰድብህም እንኳን እውነት ስለ ሐቅ ከሆነ የምናወራው የሰው ሐቅ የማይፈልጉ ሰዎች ልንገርክ፣ በቀደም ማለት ነው እኔ ከ4 ወር በፊት ማስታወቂያ ቲክቶክ አካውንት ያሻሻጥኩላት የኮሚሽኔን ከ 9 ወር ይሆናል። ቆይ አሁን ስለሌለኝ እሰጥሻለሁ አካውንቴን ራሱ የምታሸጪልኝ በጣም ስለቸገረኝ ነው ብላ በደና ዋጋ ነው ቲክቶክ አካውንቷን ይሸጥኩላት። ታዲያ እረስቸዋለሁ ከነመፈጠሩ በጣም ሐቀኛ ስለሆነች ዙዙ ያባቷ ልጅ ትባላለች። ጋይስ ሐቀኛ ስለሆነች ትናንትና መታ በዋትስአፕ ሀቢባ ከ9 ወር በፊት የሸጥሽልኝ የቲክቶክ አካውንት ኮሚሽንሽን ይኸው አሁን ገንዘቡን አግኝቻለሁ፣ ፕሊዝ እንዴት ላድርግ? በካሽ ለሪም ልስጥልሽ ወይንስ እንዴት ላድርግልሽ ብላ ጠይቀችኝ። እኔ ከነመፈጠሩ እረስቸዋለሁ። የሰው ሐቅ የማይፈልግ ሰው እንደዚህ ነው፣ አፈላልጎ ይመጣል። አይፈልግም። የሰው ሐቅ ይዞ መተኛት የማይፈልግ ሰው፣ የሰው ሐቅ ይዞ እንቅልፍ መተኛት የማይችል ሰው እንደዚህ ነው። እውነቱን ለመነጋገር አስመሳይ ካልሆንን ስለ ሐቅ ካወራን ብዙ መንገዶች ነበሩ። አንደኛ ዛራ ብትሰድብክ ራሱ ስድቡን ወደኋላ ተተክ እንዳልተፈጠረ እባክሽ እኔ ከአንቺ ጋር ማውራት አልፈልግም፣ የፋጡማን ቁጥር ላኪልኝ፣ የፋጡማን ሐቅ ልመልስላት ነው ትል ነበር ብትፈልግ። ያም አልመጣልኝ ማለት እሱን አላህ የልቤን አላህ ነው የሚያውቀው። ከባለቤቴ የሚቀርበኝ የለም አይደል? ለባለቤቴ ነው ምስጢሬንም ማንንም ማውራት። ዛራንስ አማርክ ለሳዑዲ አረቢያ ሰውታ ለምን የፋጡማን ሐቅ ልመልስ አላልክም? እሺ እሷንስ አማርክ በቃ። እሺ ፋጡማ አንቺ ለምን አልፈለግሽኝም? እኔ አድራሻዬን ካወቅሽ ሚዲያ ላይ አለው። ታውቃለህ ሹርጣ ቤት እየገባ ሰባራ ነው የዛን ሰዓት ይሰበራል። ቲዲአራ ደበደቡ ገቡ ቢትልክ ነፍሷን ይማራትና ታምባሲ ሄዳ እኮ ነው ወረቀት እንዳይመቱኝ እንዳያንገላቱት ይገትቱኝ ወረቀት መሲ ያለህ ይማራት ያመጣችልኝ ማለት ነው። ይሄን ሁላ ያንቺን ሊሴ ፓሲ ከመሲ ጋር ሆኖ ያስጨረሰው ማን ነው? ያንቺን ሊሴ ፓሲ ከመሲ ጋር ሆኖ ያስጨረሰው ማን ነው? ዘውዲቱ ጋር ፈጣሪ ያክብራት። ክብርት አምባሳደሩ ዘውዲቱ ጋር ሄዶ ያንቺን ሊሴ ፓሲ ያሰራው ማን ነው? አብረን ከመሲ ጋር በእኔ መኪና እየሄድን ያመጣንልሽ እንዴ? በአንተ ምክንያት ከሸፈ እኮ አንተ ታታሳክመኝ ትትቀር ብሩን ትወስደው ከሸፈ። እንደገና እኮ እሷ ናት የላከችኝ። እንደገና ደግሞ የሱርጥያ የአጉር ሱርጣ እንደዛ ታንገላቱ መታ እያየችኝ ወረቀት ካምባሲ የላከችኝ። ለዚህ አበቃች እሷ ናት። ግን አንተ አልሰራህበትም። አሁንም ተወው፣ ውሸት ብንሞላው ምንም ትርፍ የለውም። እተኛንበት ልንሞት እንችላለን፣ ልንቆም እንችላለን። እኔም እግሬ ሊቆመጥ ይችላል፣ ልድንም እችላለሁ። ግን ሐቅ ብታወራ ጥሩ ነው። ፋጡማ አሁን ስለ ሐቅ ምን ልታወሪ ነው? ዛራ ጨረስሽ እኮ ማሬ፣ ምን ፈለግሽ? ትንሽ የቀረኛል። እሺ ምንድን ነው? ሀቡ ዛህራ ለምን አልጠየቀችኝም ቁጥሯን አላከችልኝም ላለው ነገር
እንትን ብሎክ አርጊያታለሁ አለ። ብሎክ ካደረገኝ ብሎክ አርጊያታለሁ ብሎ መልሶ ደግሞ ለምን ቁጥሩን አላከችልኝም ይላል። ተከየሊ አንድ በይ። ሁለተኛ ነገር ፋጡማ ዋትስአፕ ስድብ እየሰደብሽ ወንድሞቻችንን አቦ ሳይለንት አድርጉ። ፋጡማ እኔን የመስደብ እኮ መብት የለሽም እህቴ። እኔን የመስደብ መብት ይኸውልሽ፣ የመሰደብ መብት የለሽም። ቅድምም መላጣ ይህንን ቦርጫም እኔ ቢጠበስ አይሸተኝም ምናምን ብለሻል። እንደምትሳደቢ ይሄን ማረጋገጥ ይችላል። አትሳደቢ፣ የመሳደብ መብት የለሽም። እሺ አዳምጪ። ሳትሰድቢው እሺ ሀቡ ምን አለ መሰለሽ፣ ምንድነው ሶሻል ሚዲያን ተክኖበታል። ውሸታሞች አነጋገር ለዛ ይችላሉ። በጣም ሰውን የማሳመን ብቃት አላቸው። ገብቶሻል? እኛ ሀቀኞች ደግሞ እንባ ነው የሚቀርመን። ስለዚህ የኢትዮጵያ ልጆች ይረዱን፣ ሀቅኛ ጋ ነው። አንድ በይ። ሁለተኛ ነገር በዋትስአፕ ግሩፕ ምርጥ ምስክር የለም ብሎ መረጃ ለሀቡ እና ሀጅሩ መሐመድ አሉ ጀግናችን ብሩ እኔ ጋ አለ። ግን ያለው አሁን 2000 ሰጥቻታለሁ። እሱ ለአላህ እንሰጠዋለን። እሷም አልቅሳ ዛራ በቃ ሀቅኛ ጋር አለ የምትለው ምን ነው? ይኸውልሽ አይመንም ሐስቢያላ ወደ መልወኪል ብሏል። እሱም ለአላህ ሰጥቶታል። እቺ ምስኪን እህታችንም ለአላህ አልቅሳ 2000 ሪያሏን ሐቋን ትሰጣለች። የቀረው 10600 ነው። ስለዚህ 9000 ሪያል 2000 ሪያሉን ሰጥቻታለሁ። ምስክር የለም ጋር 11000 ብር ነው። 11000 ነበረ 11000 ነበር የሚቀረው 2000 ሪያል ወስዳለች። 9000 ሪያል እሺ፣ ችግር የለም። 9000 ሪያሉን መቼ ነው የምትሰጣት? እሱን በውስጥ ማውራት እንችላለን። አይ ቀን ቀጠሮ ስለሆነ እንጂ ህዝቡ እየሰማ ቀጠሮ ቀን ስጣል። በዛ ቀጠሮ ቀን አሁን በዚህ ሰዓት አንድ ነገር እኔ በዚህ ሰዓት ለምሳሌ ብር የለኝም። ገብቶሻል? የተለያየ ፕሮጀክት ላይ ነው ያለው ብሬ። ይሄን ደግሞ እንግባና በውስጥ በኩል ቁጭ ብለን እሷም አንቺን ባለንበት እናወራና ሰጣለሁ። ነገር አልወድም። ሌባ ነው ውስጥ የሚወደው። ምንም ነገር በውስጥ ጨርሼ አላውቅም። ኖ አንድ ነገር ልንገርህ። አለኝ ስላላገኘኋት ነው ብለሃል። አለኝ ሀቋ ስላላገኘኋት ነው ብለሃል። ይኸው አግኝተካታል። ቀኑን ንገረህ። ሲምፕል እኮ ነው። አንድ ነገር ልንገርሽ። ይኸውልሽ ይሄ ብር የሳውዲ መንግስት የሚወስድ እኔ ከኪሴ የገባ ብር አይደለም። እኔ ውስጥ አይደለም የገባው። ገብቶሻል? ይሄን ፈጣሪ ነው የሚያውቀው። አይመኒታ እስካሁን ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ሰደው ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጣሃት አንተ የሰው ሀቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሀቀኛ ከመሆንክ የተነሳ ለሚስትክ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሀቅ አለብኝ ያልክ ሀቀኛ ስለሆነ ቀጠሮ ንገረን። ስለዚህ ቀጠሮ ንገረን። በዚህ ቀን በለን በዛ ቀን ላሹን ይፈልጓል። ቆይ አንድ ነገር ልንገርሽ። ጠይባ ማነው ሀቢባ፣ አንድ ነገር ልንገርሽ። ለዚህ ነው ቅድም የደባው ፍርድ ያልኩበት ምክንያት ይሄ ነው። ገብቶሻል? አንደኛ ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ችግር የለም። ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩ የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ። ፈጃኑ መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሐቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል? ያን ነው የኔ የከፈልክ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም አንበላም፣ አልሐምዱሊላህ ከነ ሞዴሬተሩ ዛራ አይመለከታትም። ከህዝቡ ጋር ነው እያወራክ ያለው። ከጠይቅ ምናምን ህዝቡ ጋር ነው ነቅያታ አቋረጠሉ። ዛራ አይመለከታትም። እያወራን ያለነው እኔ አንተና ህዝቡ ነን። እኔ አንተ ተበዳይዋና ህዝቡ ነን። ዛራ ነፍሳት ነው ተጠራው። በጣም ጥሩ። ስለዚህ የዛሬ 4 ዓመት የነበረው ምንዛሬ ይታወቃል። ገብቶሻል? የነበረው ምንዛሬ ይታወቃል። ያ ምንዛሬ ተሰርቶ 9000 የዛ ጊዜ 9046 አይደለም በዚህ ዓለም የሚባዛው በዛ ጊዜ የዛሬ 4 ዓመት ለምን እናውቀዋለን? ጎግል ላይ እናገኘዋለን። የዛሬ ዓመት የሳውዲ ብር ስንት ነበረ በኢትዮጵያ? የዛሬ 4 ዓመት የሳውዲ ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግርሃለን። ችግር የለውም። ገንዘቡ 9000 ኮሜንቱ ይታይካል። 9600 ኮሜንት ስለጻፈ አይደለም። እኔ ኩማ እና ሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል ሕክምና ወስዳለች ታክማለች እኮ አቡባ ምን ሆነሽ ነው? በቃ ችግር የለም። ያመንከውን 9000 ሪያል መቼ ይቀጣል? ቆይ ያመንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ሕክምና ወስዳታል ከአንዴ 3 4
ለሲፓሲ በብር ይመጣላት ግን አላህን አታውቅም እንዴ? ግን እንደው ፈጣሪ አዳምጪኝ እናቴ። አላህ ፍርዱን እንዲያሳይሽ ከፈለግሽ አልቅሰሽ ለአላህ ስጪው። እመኚኝ፣ እኔ ብዙ አልቅሽ የሰጣቸው በአይኔ በቅርበት ያየኋቸው በደሎች አሉ። አልቅሰሽ ለአላህ ስጪው። ያምነው ሪያል መች እንደሚሰጥሽ ቃል ይግባልን። በቃ ችግር የለውም። እሺ መቼ ነው ያመንከው 9000 ሪያል የምትሰጣት? እሰጣታለሁ፣ ችግር የለውም። እኔ እንትን ልበልና ምን ዛሬው ናይት ቀኑን እንድትቀጥርልን እንፈልጋለን። እኔ አለሁኝ እኮ ነገም አለው ተነገ ወዲያም አለው ሀቡ። እኔ በዚህ ቀን በለን 15 ቀንም ይሁን 2 ሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ስጠን። እኔ አቀርባለሁ እኮ ብሩን አንዴ ነው ላስላው ብሩን ነው እኔ አሁን እሱ አስቼ እነግራለሁ። ቀላል እኮ ነው ጋይስ። እኮ የዛሬ 11 ዓመት የዛሬ 4 ዓመት ጎግል ላይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ። እኔ ውስጥ አይመኒታ እኔ ውስጥ ነገር አልወድም። ሌባ ብቻ ነው ውስጥ የሚወደው። እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ 4 ዓመት ሳውዲ ስንት እንደነበር እነግርሃለሁ። 9000 ሪያል በዛሬ 4 ዓመት ምንዛሬ ስንት እንዲመጣ እነግርሃለሁ። ቀን ቀጠሮ ትሰጠናለህ። ከዛ እኔ ቪዲዮ ሰራለሁ፣ ህዝቡን አሳውቃለሁ። ግዴታ ነው፣ ኃላፊነት አለብኝ። እቺ እህት ብትሞት ነገ ይጸጽታል። አንተ ባለትዳር ነህ፣ ልጆች አሉክ። ፈጣሪ ልትፈራ ይገባል። የሰው ሀቅ እንዲህ በጣም እፈራለሁ። ከፈራህ ታዲያ ከምንም ነገር በፊት የመጣሁት ኮንፊደንስ ለዚህ እኮ ነው የመጣሁት። ኮንፊደንስ ስላለኝ እና ብሯን ስላልበላው ሌባ ስላልሆንኩ እኮ ነው የመጣሁት። እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው። መጥቼ እያወራ ያለሁት ብሯን ስላልበላሁ ነው። ለሷ ብለህ ነው ያስፋታ እኔ ያለኔ ብለሽ አይልሽም። ያ ህፃን ልጅ እንደመጣ ያውቃሉ። ሀሊማ በጣም ይቅርታ አመሸንብሽ። አስመሸነሽ አክቹሊ ችግር የለውም። ያው መጨረሻ ግን በዚህ አጋጣሚ አይመኒታም ሂክማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እኔ የማውቀው መልካምነታቸው እንደሆነ እንትን በይልኝ በእኔ አካውንት ያው ለትብብር እንደሆነ። ምን አስፈራሽ? አንቺ አቋም የለሽም እንዴ? ኖ እሱ ጋር ማለት አስፈራሽ? ምን ያመጣል? ማንም ላይ ምንም አያመጣም። ቅድም እሷ ምን ብላለች? ዛራ ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብሏል። ከዚህ በኋላ ህዝቡ ሰምቷለች። እቺ ሴት አንድ ነገር ብትሆን እኛ ከሃይማኖት ራስ አንወርድም። ማንም ለዛ እዚህ ምድር ላይ ለምን ምን አመጣው? ይሄ ሁሉ ምን አመጣው? ይሄ ሁሉ ነገር? እንደዚህ ያን ንግግርስ አስፈልጋል? አያስፈልግም። እኔ እኮ እንደዚህ አይነት ሰውም አይደለም። አልሐምዱሊላህ። ለምን መጥፎ አደርጋለሁ? ለምን መጥፎ አደርስባታለሁ? እኔ አላልኩም አይመን። እኔ አንተንም ይኳንም ማቀው እንደዛ ወይ አንቺን አይደለም እህቴዋ። አይ አንቺን አይደለም። አይ ሀቡ እሷ የሆነ ነገር ቢደርስባት ከአይመራ ሰራው ለምን አደርሳለሁ? ፀሐይ እስካሁን ድረስ ለምንድነው ፋጡማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ ታዋቂ ነው፣ ሚዲያ ላይ ቢዝነስ ነው የሚሰራው። ለምንድነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው? ለምንድነው ስላት እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ እፈራለሁ አለችኝ አለች። እንዴ ለምን እንደዛ ትላለች? እኔ እንደውም በዚህ አጋጣሚ እኮ እቺ ልጅ በማግኘቴ በጣም ደስተኛ ነኝ። እሳይ በጣም ደስ ይላል። አንተ ይስጣት ዛራ እንኳን